አይከብድም። በጣም ከይቅርታ ጋር አንድ ደግሞ እንትን አብረሽ አብራሪ ቆይ ደግሞ ራስሽ ለምንም አመጣሻት ያችን ሴት ራስሽ አምጥተሻት ልጅቷ በሚያሳያት ነገር ልጅቷ ወደ ፍቅር ተለወጠች። እኔ ተወዳጅ ነኝ እንደዚህ ማለት እኮ አይገባም። በዚህ ላይ እስቲ ትንሽ አስተያየት ብትሰጭኝ እኔ ደስ ይለኛል። እኔ ምንድነው ምን አሁን ለምሳሌ የሆነች ሴት መጣች፣ በሆነ ለስራ መጣች፣ ምንም መጣች። ልጅቷ ደግሞ እንደተናገረችው በድራማውም እንደተናገረችው ከሆነ አንተ በምታደርግልኝ አብረን ስንውል በምታቀርበኝ አቀራረብ በምሰጠኝ እንክብካቤ በቃ ፈቀርኩ ወደድኩ አለች ያች ሴት። ራስሽ ያመጣሽው ጣጣ ነው እንጂ ሴትዮዋ ሆነ ብላ በሆነ ነገር ላይ ሳይሆን ራስሽ ያመጣሻቸው ሰዎች ናቸው አፈቀርን እያሉ ያሉት። ራስሽ የሄድሽባቸው ሰዎች በሆነ ጉዳይ ሆነ ብለሽ ለማፍቀር ሳይሆን ለሆነ ጉዳይ ሄድሽበት ሰው ገኒ ዙሪያ ጥምጥም ከምትሄጂ ብሩኬ ሴትን ያመጣው ጥፋተኛ ማን ነው? ብሩኬ ነው። ሴትን ማምጣት እንዳልነበረበት ነው። አፈቀርሽ ስትይ ሌላ ውስጥ ነው የሚገባው። ስለዚህ ብሩኬ በይና በደንብ አንዳንድ ሰው እንዲገባቸው ማለት ነው። ብሩኬ ባያመጣት አፈቀርሽ የሚባል ነገር የለም፣ አፈቀርኩ የሚባል ነገር የለም። እሱ ፊት ባያሳያት አቀራረቡ እዛ ላይ በነገራችን ላይ ተፈቀርኩ አፈቀርኩ የእውነቱን የውሸቱን ቀርባ አላያትም። ቴንኪው ግን እሷ ፍቅር ሳይሆን የያዛት አንተ በሰጣሃት እንክብካቤ በሰጣሃት አቀራረብ። ምክንያቱም ስትቀርባት የነበረው ላይክ ሃይሚን እንደምታቅፋት ከሃይሚ ጋር እንትን እንደምትል ነበር ስታደርጋት የነበረውና እሱን ነገር ራስ ነው እንጂ ያመጣኸው። እኔ እንደውም አንዳንዴ ልጅቷ እንደዚህ አፈቀረች ምናምን ራስ ነው እኮ እንድታፈቅር ያደረገው። በቃ እሱ ላይ ነው ራስ። ምክንያቱም ራስ አቀራረብን አስተካክለ እንደ እህት ቀርባት እንደ ስራ ቢሆን ኖሮ እሷ ገደቧን ትይዝ ነበር፣ ርቀቷን ትይዝ ነበር። አንተ ግን ርቀቷን አላስያዝካትም። ምክንያቱም አንድ ሴት ልጅ ባቀረብካ ቁጥር እያፈቀረች እየወደደች ነው የምትሄደው። ይሄ ማለት ደግሞ አንተ በሰጠሃት አንተ እንድታፈቅር በገፋፋት ነው እንጂ ተፈቅር ያለው ተወድጃለሁ የሚያስብል ነገር አይደለም። እኔ አይታየኝም እንደዚህ ያለ ነገር እና ማስተካከል ያለብህን ነገር እሱ ለስራው ሂደትና ለዶራ ይገባኛል። ግን አነጋገር ጥሩ አይደለም። ብዙ ጊዜ በዛም ሲናገሩ ስለሰማሁ ባይዘዊ እዚህ ቤት ነው በጣም ስማርቶች ናቸው። ብዙዎቻችሁንም ባላቅ ህይወት ብሩክ ብዙ ጊዜ ወደ ብሩክ ነው የምታደሉት ይመስለኛል። አይ ቲንክ ባልሳሳት። ዛሬ ላይ ግን የምትሰጡት አስተያየት በጣም ምርጥ ነው። ለምን ብሩኬ መመለስ አለበት። ብሩኬ በጣም ወርዶቹን ማስተካከል አለበት። ብሩኬ ራሱን ማዳመጥ አለበት። አታ ለስራ ሴት ሲያመጣ እንደ ሃይሚዬ ነው የሚስማቸው ሰላም የሚላቸው። ይሄ ማለት ሚስቴክ ነው እና ለሃይሚዬ ደግሞ ሪስፔክት ያኔ ስሜት መጠበቅ የሚባል ነገር አለ። ሃይሚዬን ለማናደድ መስት ሴት ይዞ ማምጣት የለበትም። ስለዚህ ብሩክን ሁላችሁም መምከር አለባችሁ። ብሩኬ እንለያይ አላለችም። ቆም ብሎ ማዳመጥ አለበት። ዝም ብሎ ላይሽ ላይ እየለጠብሽ ወደ ደረትሽ እየለጠብሽ ይሄ አሁን በድራማም ቢሆን የምታሳያት ወንድ ውስጥ ባይኖር አንደኛ ውስጥ ስሜት ሊፈጠር ይችላል፣ አይታወቅም። ምክንያቱም ተፈጥሮ ስለምናውቀው በጓደኞቻችን በእህቶቻችን በተለያየ በዘመድ በምናምን እናውቀዋለን። በጎረቤቶቻችን ስለምናል አሁን ይሄ ድራማ ነው። እኔ እሱን ለመውቀስ አሁን ይቅርታ አድርጉልኝ። እሱም ብሩክን ሆኛ አይደለም ወቅሻው አይደለም እናገሩ። ግን እንደዚህ አይነት ነገሮች ሲመጡ አንቺ የምታደርጊው ነገር እዛ ሰውዬ ውስጥ የሆነ ነገር ይጥላል እንጂ አሁን ይሄ ተፈቀርኩ አፍቃሪ የሚባለው ምንድነው? ልጅቷ እሱ ምንም ሳትገናኝ እንዲሁ አፍቅራው ከመጣች ነው። ግን ኦልሬዲ እሱ በሚሰጣት ነገር በሚሰጣት እንክብካቤ እንደዛ ነው የተናገረችው። እንደዚህ አይነት ነገሮች እሱ ምን ያድርግ? ተፈቅሮ ነው ተወዶ ነው አያስብልም። ገባሽ? ማንም ሰው ይወደዳል እንዲህ ተብሎ ሚዲያ ላይም አይባልም። እነዚህ ነገሮች ያርሙት፣ ድራማም ቢሆን ያስተካክሉ። ምክንያቱም ለምን መሰለሽ ሃይሚዬ እንደዛ ያልኩት እሷ ስትናገር ሰምተሻት እንደው ለስራ የሚመጣ ሰው ወር ደግሞ በጓደኝነት ኖርማል ጓደኝነት የምትቀርቢው ሰው ማለት ነው። ቼቼ አታረጊው ውዴ። ደረትሽ ላይ አታስተኙም ለማለት ፈልጌ። ደረትሽ ላይ እሷ ደግሞ አይተሻቸው ሆነ ድራማው ላይ ታነሳዋለች ይሄን ነገር። ገባሽ? አሁን እሷ የሚያፈቅር ሰው አለ፣ አንተን የሚወድ ሰው አለ፣ ያው ጓደኛህም ብሏል። ስለዚህ እሷ መታ ትንከባከብ፣ እሷ ጋር ነው የምትደው። ይሄን አነጋገር ያመጡት ገባሽ? ይሄ መታረም አለበት የነሱ ንግግር። አሁን ተፈቃሪ ወደዱኝ እኔ ምን ላድርግ አይባልም። አንቺ የምትሰጪው እኔ የምሰጠው ልክ ነው። ገባሽ? እኔ አሁን
የሆነ ወንድ ጓደኛ ስንል እኔም አንቺም ስንል የነበርነው ነገር የምንሰጣቸው አቀራረብ እንዴት ነው ወደዛ ይገፋፋ አለው አይነት ያ ነገር አሁን እኔ ተፈቃሪ ነው ለማለት አያስብልም። ዝም ብሎ ከመሬት ተነስቶ አይቶት የሚያፈቅር ኦኬ አሁን የሚዲያ ላይ ያፈቅር ነው የሚል ግን ይሄ የራሱ ጥፋት ነው። እንድታፈቅረው ያደርጋት ራሱ ነው። በቃ ፍቅርን ያፈቅረው እንዲደርስ የሚያደርገው ራሱ ነው። እነሱ ናቸው የሚለውን ነገር እንድታስተካክል ብዬ ነው። እና ሁልጊዜ ለሷ አሁን እኔ እንደ መጨረሻው የምናገረው ምን እንደሆነ ታውቂያለሽ? የመጨረሻ የምናገረው ነገር ኦዲየንሱ ብዙ ኮመንቶች መጥፎ ከሆኑ ማስተካከል አለብሽ። ማስተካከል ስላለብሽ ደግሞ መመለስ ያለብሽን እንደ ሴት ደግሞ ወደ ሀይሜ ስንሄድ ወደ ሀይሜም እንሂድ፣ እህታችን አለች። ወደ ሀይሜም እንሂድ። እንደ ሴት ደግሞ ወደ ሀይሜ ስንሄድ ያው ዛሬ እንደታየው በድራማ መልኩ ስለሆነ ነው እንጂ ያንን አይታ ትመጣለች ብዬ አላሰብኩም ነበር እኔ እንደኔ እና ትላንትና መታ ተጠይቀዋለች። ግን እኔ ጥፋ ምን አጠፎ ይላታል ብዬ ነበረ። ግን እንደ ሀይሚ ሴት ደግሞ ሀይሚ መረጋጋት አለብሽ። አሁን ረጋ ሰከን በይ። እኔ ምን አጠፋው ስላት ትንሽ ትዝ ያልሽኝ እና ምን ለማለት ፈልጌ ነው፣ ሀይሚ ራስሽን አዳምጪ። እሱ ያደረገው ነገር ያለው ትክክል አይደለም። ትክክል ነው እያለን ሳይሆን ወደ ራስሽ ተመለሺ። የሚጎዳሽ ነገሮች ሊኖሩ ይችላሉ። አዎ እንደ ሴት እንጎዳለን። ብዙ ነገሮችን አይተን የማለፍ አቅም መኖር አለበት። ለምን አንድ ቤት ውስጥ ስንቀመጥ፣ ትዳር ይዘን ስንቀመጥ ብዙ አይተን የምናልፋቸው ነገሮች አሉ። አንቺም ደግሞ በዛ ህይወት ውስጥ አልፈሻል። አይቶ ማለፍን አይቶ እንትን ማለትን ያንን ነገር አይተሻል። እንዲያስተካክል አሁንም ደጋግመሽ እየተናገርሽው ንገሪው እንዲያስተካክል እንጂ ርቀሹ መሄድም የለብሽም። ፍቅር አለባችሁ፣ ታስታውቃላችሁ። ሁለታችሁም እኮ ያላችሁን አስተያየት ያላችሁን ሁሉ ነገር ስናይ ፍቅር አለባችሁ። ድራማ እስከሆነ ድረስ ደግሞ ተነጋግራችሁ እየሰራችሁ እስከሆነ ድረስ ኦዲየንሶቻችሁን እያስከፋችሁ ነው እና መለስ በሉ። ቅመሜ አንቺንም ነው መለስ በሉ ሁላችሁ። እኔ እንትና ጥፋተኛ ነህ፣ ፍፄ ጥፋተኛ ነው፣ ብሩኬ ጥፋተኛ ነው አልልም። ሁላችሁም ድራማውን እስከሰራችሁ ድረስ ወደ ቦታችሁ ግቡ። በፍቅር ስትመጡ የሚታየላችሁ እይታና አሁን ያላችሁ እይታ አንድ አይነት አይደለም። በጣም ወርዳችኋል። ለምን? ከኦዲየንስ ጋር እልህ ተያይዛችኋል። እልህ ደግሞ ማለት ነው የትም አያስገባችሁም። የእናንተን የሆነ ድክመት ምናምን ሊያሳይባችሁ ይችላል እንጂ ምንም አያመጣም። እልህ ቤት ያፈርሳል። እልህ በጣም ነው የሚያስጠላው። ከኦዲየንሶቻችሁ ጋር ደግሞ እልህ ከምትያያዙ እኛ ኦዲየንሶቻችሁ ጥፋት ያጠፋ ነው ካለ እያሳያችሁ ነው እንጂ በእናንተ የማያምር ነገር አታሳዩ። አያምርም። ምክንያቱም እንደዚህ አይነት ስራ ለመስራት ራሱ ይሄ እርግዝና ምናምን እድሜያችሁም አይወስነውም። እኛ ይህን ከእናንተ ስለማንጠብቅ ነው እየተናገርን ያለ ነው። ዩቲዩቡን የከፈታችሁት ለስራ ነው፣ ግን ስራውን ሌላ አርጉት። ቢያንስ የሚያስደስት ስራዎች ምናምን ስሩበት። ስራ አትስሩ እያልን ሳይሆን አሁን እየተጨመላለቃችሁ ስለሆነ ከመጨመላለቅ ውስጥ ውጡና ጽዱ። በቃ ተመለሱ፣ አስተካክሉ። ማስተካከል ያለባችሁን ኦዲየንስን ስሙ። እስቲ ቆም ብላችሁ ኦኬ እኚህ ኦዲየንሶች ከታች ይዘውን ወደ ላይ አመተውናል፣ ስህተት አለብን ማለት ነው። ስህተታችን የቱ ጋር ነው ብላችሁ ቆም ብላችሁ እዩ። ድራማውን ማጥበብ ባለባችሁ መንገድ አጥብቡና ወደ ቦታችሁ ተመለሱ። አጥብቡት። ብዙ ርቀት ለመሄድ በጣም እኛን ለማሳመን እየታገላችሁ ነው። በታገላችሁ ቁጥር እናንተ ውድቀታችሁ ነው የሚመጣው። ለምን? የሚወዳችሁ እንዳለ ሁላ የሚጠላችሁ ደግሞ ከስር ይፈልቃል። ለምን? እንወደዋለን የሚሉላ ይወደኛል ብሎ ማመን ከባድ ነው። ወደዋለው እንጂ ይወደኛል ብላ